በሲቢ የኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት ጨዋታ ኢትዮጵያ ቡናና ኢትዮጵያ ንግድ ባንክ ተጋጣሚዎቻቸውን አሸነፉ። አዲስ አሰልጣኝ የቀጠረው ኢትዮጵያ ቡና ከመቻል ጋር ያደረገውን ወሳኝ ጨዋታ 1-0 በማሸነፍ ወደ አሸናፊነቱ ተመልሷል። በአዲስ አበባ ስታዲየም በተካሄደው ጨዋታ ዲቫይን ዋቺኩ 44ኛው ደቂቃ ላይ ብቸኛዋን የኢትዮጵያ ቡናን የማሸነፊያ ግብ አስቆጥሯል። አሰልጣኝ አቢ ካሳሁንን ያሰናበተው ኢትዮጵያ ቡና ከተከታታይ ውጤት ማጣት በኋላም ወደ ድል መመለስ ችሏል። በሌላ ጨዋታ ኢትዮጵያ ንግድ ባንክ ኢትዮጵያ መድንን 2-1 ረትቷል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገው ጨዋታ ናትናኤል ዳንኤልና አዲስ ግዳይ የሻምፒዮኖቹን ግቦች ያስቆጠሩ ተጫዋቾች ናቸው። ረመዳን ዩሱፍ የኢትዮጵያ መድንን ከሽንፈት ያልታደገች ብቸኛ ግብ አስቆጥሯል። 13ኛ ሳምንት ሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ከፊታችን ቅዳሜ ጀምሮ ይደረጋሉ። ዮሚፍ ቀጀልቻ በጣሊያን የቦክላሲክ የጎዳና ላይ ውድድር በ10 ኪሎ ሜትር የስፍራውን ክብረ ወሰን በማሻሻል አሸነፈ። ልቅና አምባው ደግሞ ባርሴሎና ላይ በ5 ኪሎ ሜትር ፈጣን ሰዓት አስመዝግባ ማሸነፍ ችላለች። ኢድሪስ አህመድ ተጨማሪ አለው። የዚህ ስፍራ የውድድሩ ክብረ ወሰን በሌላኛው ኢትዮጵያዊ አትሌት ጥላሁን ኃይሌ የተያዘ ነበር። በቀደመው ዓመት 10 ኪሎ ሜትሩን ሲያጠናቅቅ የገባበት 27 ደቂቃ ከ59 ሴኮንድ ነው ክብረ ወሰኑ። ትላንት በጣሊያን ቦልዛኖ የቦ ክላሲክ 10 ኪሎ ሜትር ውድድር ዮሚፍ ርቀቱን በቀዳሚነት ለማጠናቀቅ 27 ደቂቃ ከ42 ሴኮንድ ወስዶበታል። የቀደመው ዓመት አሸናፊና የክብረ ወሰኑ ባለቤት የነበረው ጥላሁን ኃይሌ ከዮሚፍ ብርቱ ፉክክር ቢያደርግም በመጨረሻዎቹ ኪሎ ሜትሮች ብልጫ ተወስዶበት ሁለተኛ ደረጃን አግኝቷል። በ5 ሴኮንዶች ዘግይቶም 27 ደቂቃ ከ42 ሴኮንድ በሆነ ጊዜ አጠናቋል። ጣሊያናዊው ዮማን ክሬፓ ነው ሶስተኛ ደረጃን ያገኘው። በሴቶች የ5 ኪሎ ሜትር ውድድር ጣሊያናዊቷ ናዲያ ባቶክሌቲ ባለድል ሆናለች። ልቅና አምባው በሀገር አቋራጭ የዙር ውድድሮች የተመዘገበ ተደጋጋሚ ስኬቷ በጎዳና ውድድሮች የሚደገም ይዟል። ኮርስ ዴልናሶስ ዓመታዊ ውድድር ነው። በፈረንጆቹ አዲስ ዓመት ዋዜማ የሚካሄድ ልክ እንደ እንግሊዝ ፕሪሚየር ሊግ የበዓል ሰሞን ጨዋታዎች የአዲስ ዓመት ወቅት የስፔኗ ባርሴሎና አንድ መልክ ነው። የካታላን ውድድር ላይ ድል የቀናው ዓመቱን በአሸናፊነት ይሰናበታልም እንደማለት። እናም ትላንት በዚህ የሌበር ሬስ እውቅና ከዓለም አትሌቲክስ በተሰጠው ውድድር ልቅና አምባው አሸንፋለች። ልቅና እያንዳንዶቹን ኪሎ ሜትሮች በ2 ደቂቃ ከ50 ሴኮንድ እና በ2 ደቂቃ ከ58 ሴኮንዶች መሃል እያጠናቀቀች እንደመራች አጠናቃለች። በመጨረሻም 14 ደቂቃ ከ22 ሴኮንድ በሆነ ጊዜ አሸንፋለች። ይህ ሰዓት ደግሞ በጎዳና ውድድሮች የ5 ኪሎ ሜትር ርቀት ታሪክ 5ኛው ፈጣን ሰዓት ሆኖ ተመዝግቧል። መዲና ኢሳ ከአንድ ዓመት በፊት እዛው ስፍራ ላይ አስመዝግባ ከነበረው ሰዓት የተስተካከለም ሆኗል። የዓለም የቤት ውስጥ ሻምፒዮኗ ፈረንሳዊት አኔት ጊልሞንት ሁለተኛ ስትሆን እንግሊዛዊቷ ጄማ ሬኪ ሶስተኛ ደረጃን በመያዝ ውድድሯን አጠናቃለች። የርቀቱ የኢትዮጵያ ክብረ ወሰን እዛው ባርሴሎና ላይ ከ4 ዓመት በፊት 14 ደቂቃ ከ19 ሴኮንድ በሆነ ጊዜ በእጅጋየሁ ታዬ የተመዘገበ ነበር። ልቅና ገና ከመነሻው ይህን ክብረ ወሰን ለማሻሻል ሞክራ እንደነበር፣ ነገር ግን ከመጀመሪያው ኪሎ ሜትር ጀምሮ ከ2 ደቂቃ ከ58 ሴኮንድ በላቀ ጊዜ ማጠናቀቅ አለመቻሏ ይህን ክብረ ወሰን ከማሻሻል እንዳገዳት ተናግራለች። ኢትዮጵያውያን ብስክሌተኞች በዓመቱ በተለያዩ የአፍሪካ ሀገራት በተካሄዱ ሻምፒዮናዎች ላይ አመርቂ ውጤት እያስመዘገቡ ይገኛሉ። ውጤቶች መመዝገባቸውም አሁን ላይ ታዳጊ ብስክሌተኞች ላይ መነቃቃትን እየፈጠረ እንደሚገኝ ነው የተነገረው። እሱ ባለው ተሾመ በዚህ ጉዳይ ላይ ተጨማሪ አለው። በኦሎምፒክ ጨዋታዎች ከተካተቱ የስፖርት አይነቶች መካከል የብስክሌት ስፖርት አንዱ ነው። ኢትዮጵያ በኦሎምፒክ ጨዋታ መሳተፍ ከጀመረችበት እንደ አውሮፓውያኑ ዘመን አቆጣጠር ከ1956 የሜልቦርን ኦሎምፒክ ጀምሮ በብስክሌት ስፖርት በተለያየ ጊዜ ተሳትፎ አድርጋለች። ያም ሆኖ እንደ አውሮፓውያኑ ዘመን አቆጣጠር ከ1992 የባርሴሎና የኦሎምፒክ ጨዋታዎች በኋላ በነበሩ 6 ተከታታይ የኦሎምፒክ ጨዋታዎች ላይ ከብስክሌት ስፖርት ውድድር ርቃ ቆይታለች። ነገር ግን በቅርቡ በተደረጉ በቶኪዮና በሪዮ ኦሎምፒክ ጨዋታዎች ዳግም ወደ ተሳትፎ መመለስ ችላ እንደነበር ይታወሳል። የኢትዮጵያ ብስክሌተኞች በዓመቱ በተለያዩ አፍሪካ ሀገራት በተካሄዱ ሻምፒዮናዎች ላይ አመርቂ ውጤት እያስመዘገቡ ይገኛሉ። ለአብነትም በቅርቡ በሩዋንዳ ኪጋሊ በተደረገ የዓለም ብስክሌት ሻምፒዮና በ5 የውድድር አይነቶች ኢትዮጵያ ተሳትፎ አድርጋ ከአፍሪካ ቀዳሚ ሆና አጠናቃለች። እንደዚሁም በአንጎላ አስተናጋጅነት በተደረገው የአፍሪካ ወጣቶች ጨዋታ በብስክሌት ስፖርት 2 ወርቅ፣ 2 ብርና 1 የናስ ሜዳሊያ በአጠቃላይ 5 ሜዳሊያዎችን አስመዝግባለች። የዚህ ውጤት መመዝገብ አሁን ላይ ታዳጊ ብስክሌተኞች ላይ መነቃቃትን የፈጠረ እንደሚገኝ ተነግሯል። ትልቅ ውጤት ነው። ዛሬኛው ውድድር ላይ እናደርግ መተው ወሬው እሱ ብቻ ነው። ልጆቹ ቁጭ ብለው ወይኔ እኔ መቼ ነው ጋሼ መቼ ነው የምንሄደው? እኛ
እኔን ጠይቁኝ ነበር። ውጤት ስታመጣ ስትወዳደር ነው። ትሬኒንግህን በአግባቡ ስትሰራ ነው። አመጋገብህን በደንብ ስትሰራ ነው። የአሰልጣኝ ምክር በደንብ ስትሰማ ነው። የቡድን መሪ ምክሮችን በደንብ እንደ ስፖርተኛ ስትሆኑ የማትሄዱበት የማትደርሱበት መንገድ የለም ነው ምላጭ። ኢትዮጵያ በአፍሪካና በዓለም አቀፍ መድረክ ላይ ስኬትን እያስመዘገበች መምጣቷ በብስክሌት ስፖርት ያሉ ችግሮች ተፈቶ የተሻለ ትኩረት ከተሰጠው ስኬታማ ልትሆን እንደምትችል ማሳያ መሆኑ ተነግሯል። ያው እንደዚህ አይነት አሁን በሀገር አቀፍ ደረጃ ተወዳድረው ለዚህ ለሀገራችን ባንዲራዋን ከፍ አድርጎ ሲያውለበልቡ፣ በዛ ላይ ደግሞ ብስክሌትም እየተስፋፋ ይሄዳል። እንደዚህ አይነት ውድድሮች ላይ ሲሳተፉ አሁን እንደ ሩጫው እንደ በፊቱ ማለት ነው በብስክሌት ላይም በደንብ ቢሰራ። አሁን ሳይክሎች አሁን ኮርሶች በጣም ውድ ናቸው። ዝቅተኛ የሚባለው ከ300 ሺህ እስከ 200 ሺህ ድረስ እና እንደሱ አይነት ብስክሌቶች ደግሞ በጀት ተመድቦላቸው አሪፍ ስታንዳርዳቸውን የጠበቁ ብስክሌቶች ቢገቡና እንደዚህ አይነት ውድድሮች ላይ ደግሞ በሰፊው ብንወዳደር ከሩጫውም በላይ እናሻሽለዋለን እንላለን። እንደ አውሮፓውያን አቆጣጠር 2028 ላይ በአሜሪካ ሎስ አንጀለስ ላይ በሚደረገው ኦሎምፒክ በብስክሌት ስፖርት ኢትዮጵያ እንድትሳተፍ በተለያዩ አህጉር አቀፍና ዓለም አቀፍ ውድድሮች ላይ ውጤት ማስመዝገብ ይጠበቅባታል። ወደ አፍሪካ ዋንጫ መረጃችን ስናልፍ የአፍሪካ ዋንጫ የምድብ ጨዋታዎች ትላንት ምሽት ሲጠናቀቁ ጥሎ ማለፉን የተቀላቀሉ ሀገራትም ተለይተው ታውቀዋል። በመጨረሻ የምድብ ጨዋታዎች አልጄሪያ፣ ኮት ዲቯር፣ ቡርኪና ፋሶና ካሜሩን ትላንት ተጋጣሚዎቻቸውን በማሸነፍ 16ቱን ተቀላቅለዋል። በአጠቃላይ በምድብ ጨዋታዎች 87 ግቦች ተቆጥረዋል። ነጻነት ጫን ያለው ተጨማሪ ያለው ኳስ አስተናጋጅነት በደማቅ ሁኔታ እየተከናወነ የሚገኘው 35ኛው የአፍሪካ ዋንጫ የምድብ ጨዋታዎችን አጠናቆ አላፊና ተሰናባች ሀገራትን ለይቶ ከጥሎ ማለፉ ደርሰዋል። ትናንት ምሽት የመጨረሻዎቹ የምድብ ጨዋታዎች ሲደረጉ በምድብ 5 አልጄሪያ ኢኳቶሪያል ጊኒን 3-1 በመርታት 100% ስኬታማ በመሆን ምድቡን በመሪነት አጠናቃ ጥሎ ማለፉን ተቀላቅላለች። ቤላይድ፣ ቻሊና ማዛ የአልጄሪያን የአሸናፊነት ግቦችን አስቆጥረዋል። በ2019 ለመጀመሪያና ለመጨረሻ ጊዜ የመድረኩን ዋንጫ ያሳካ አልጄሪያ በጥሎ ማለፉ ከዲሞክራቲክ ሪፐብሊክ ኮንጎ የፊታችን ማክሰኞ ትጫወታለች። በምድቡ በተደረገው ሌላኛው ጨዋታ ቡርኪና ፋሶ ሱዳንን 2-0 ስታሸንፍ ትራውሬ ኳሲ የአሸናፊነት ግቦቹን ለሀገሩ አስገኝቷል። በዚህም ቡርኪና ፋሶ በ6 ነጥብ ሁለተኛ በመሆን ጥሎ ማለፉን ስትቀላቀል ተሸናፊዋ ሱዳን በ3 ነጥብ ምርጥ ሶስተኛ በመሆን 16ቱን ተቀላቅላለች። በዚህም በርስ በርስ ጦርነት ሰላሟን ማረጋገጥ ያልቻለችው ጎረቤት ሀገር ሱዳን ቅዳሜ ዕለት ከሴኔጋል ወደ ሩብ ፍጻሜ ለማለፍ ስትጫወት ቡርኪና ፋሶ ማክሰኞ ዕለት ከኮት ዲቯር ትገናኛለች። በመጨረሻው ምድብ 6 ተጠባቂዎቹ ሀገራት ኮት ዲቯርና ካሜሩን ተጋጣሚዎቻቸውን በማሸነፍ ምድቡን በበላይነት አጠናቀዋል። በውድድሩ ደካማ ጊዜን ካሳለፈችው ጋቦን ጨዋታዋን ያደረገችው ኮት ዲቯር በካንጋና በዋንጋ ግቦች 2-0 ስትመራ ቆይታ ክራስ ጉሳንዳና ባዞማና ቱሬ ባስቆጠሩት የሁለተኛ አጋማሽ ግቦች 3-2 በማሸነፍ ምድቡን በ7 ነጥብ እየመራች አገባዳለች። አሰልጣኝ ኤመርሰን ፋይ ወሳኝ ተጫዋቾቻቸውን በማሳረፍ የአምና ክብራቸውን ለማስጠበቅ ጥሩ ጉዞን ማድረግ ችለዋል። በምድቡ ትልቅ ትኩረት ያገኘው የሞዛምቢክና የካሜሩን ጨዋታ በካሜሩን 2-1 አሸናፊነት ተጠናቋል። ኔኔ በራስ ላይና ኮፋኔ ተጨማሪዋን ኳስ ለካሜሩን አስገኝቷል። በውጤቱም የ3 ጊዜ የክብሩ ባለቤት ኮት ዲቯር ከቡርኪና ፋሶ ስትገናኝ 5 ጊዜ ዋንጫውን ያሸነፈችው ካሜሩን ከደቡብ አፍሪካ የፊታችን እሁድ ትጫወታለች። ምርጥ ሶስተኛ ሆና ያለፈችው ሞዛምቢክ ሰኞ ዕለት ከናይጄሪያ የጥሎ ማለፍ ጨዋታዋን ታደርጋለች። ማሊ ከቱኒዚያ፣ ሞሮኮ ከታንዛኒያ፣ ግብጽ ከቤኒን ሌሎች የጥሎ ማለፍ ጨዋታዎች ናቸው። በጥቅሉ በ6ቱ ምድቦች በተደረጉ 18 ጨዋታዎች 87 ግቦች ተቆጥረዋል። ሁሉንም ጨዋታዎችን ያሸነፈችው ናይጄሪያ 8 ግቦችን በማስቆጠር ቀዳሚ ስትሆን ሴኔጋል፣ ግብጽና አልጄሪያ ደግሞ አንዳንድ ግቦች ብቻ የተቆጠረባቸው ሀገራት ናቸው። ተሰናባቾቹ ዩጋንዳ፣ ቦትስዋናና ጋቦን 77 ግቦች የተቆጠረባቸው ሲሆን ቦትስዋናና ኮሞሮስ ደግሞ አንድም ግብ ያላስቆጠሩ ሀገራት ናቸው። የአፍሪካ ዋንጫው የጥሎ ማለፍ ጨዋታዎች ከቅዳሜ እስከ ማክሰኞ ባሉት ቀናት ይካሄዳል። የእንግሊዝ ፕሪምየር ሊግ የበዓል ሰሞን ጨዋታዎች ዛሬ ምሽት ቀጥለው ሲደረጉ ማንቸስተር ሲቲ ከመሪው አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ ወደ ስታዲየም ኦፍ ላይት አቅንቶ ከሰንደርላንድ የሚያደርገው ጨዋታ ይጠበቃል። በሌላ መርሃ ግብር ሊቨርፑል አንፊልድ ላይ ከሊድስ ዩናይትድ ሲጫወት፣ በለንደን ደርቢ ደግሞ ብሬንትፎርድ ከቶትናም የሚያደርጉት መርሃ ግብር ይጠበቃል። መሰረት ተስፋዬ በዝርዝር ተመልክታቸዋለች።
በፈረንጆቹ አዲስ ዓመት የመጀመሪያ ቀን በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ምሽት 4 ጨዋታዎች በተለያዩ ስታዲየሞች ይከናወናሉ። በሊጉ የበዓል ሰሞን ጨዋታዎች መርሃ ግብር በ19ኛ ሳምንት በሊጉ አናት ላይ ለመቀመጥ ከአርሰናል ጋር እየተፎካከረ የሚገኘው ማንቸስተር ሲቲ ወደ ስታዲየም ኦፍ ላይት ተጉዞ ከሰንደርላንድ ጋር የሚያደርገው ጨዋታ ተጠባቂ መርሃ ግብር ሆኗል። ምሽት 5 ሰዓት በሚደረገው ጨዋታ በውድድር ዓመቱ በሜዳው ምንም ጨዋታ ያልተሸነፈው ሰንደርላንድ ለማንቸስተር ሲቲ ከባድ ተፋላሚ እንደሚሆን ተገምቷል። በ40 ነጥብ ሁለተኛ ደረጃ ላይ የሚገኘው የፔፕ ጋርዲዮላው ቡድን በሜዳው 9 ጨዋታዎችን ያልተሸነፈውን ሰንደርላንድን ለመርታት በመርሃ ግብሩ ይዞት የሚገባው የጨዋታ አቀራረብ ከወዲሁ ትኩረትን ስቧል። አጥቂያቸውን ኦማር ማርሙሽን በአፍሪካ ዋንጫ ምክንያት ያጡት ሲቲዝኖቹ ጆን ስቶንስንና ጄሬሚ ዶኩን በጉዳት በምሽቱ መርሃ ግብር እንደማይጠቀሙ ተነግሯል። ባለፉት 5 የሊግ ጨዋታዎች በአንዱ ብቻ ያሸነፉት ሰንደርላንዶች ወደ ድል ለመመለስ በምሽቱ ጨዋታ ይፋለማሉ። ጥቁር ድመቶቹ በሁሉም ውድድሮች ከማንቸስተር ሲቲ ጋር ባደረጓቸው ያለፉት 8 ጨዋታዎች ማንቸስተር ሲቲን ማሸነፍ አልቻሉም። በፕሪሚየር ሊጉ በተመሳሳይ ምሽት 5 ሰዓት ሁለቱን የለንደን ከተማ ክለቦች ብሬንትፎርድንና ቶትንሃም ሆትስፐርን የሚያገናኙ ጨዋታ በብሬንትፎርድ ሜዳ ይደረጋል። በቶትንሃም ቤት በታሰበው ልክ ውጤታማ መሆን ያልቻሉት አሰልጣኝ ቶማስ ፍራንክ በተቃራኒ ሆነው የቀድሞ ክለባቸውን ይገጥማሉ። በተከታታይ ጨዋታዎች የለንደን ከተማ ክለቦችን የሚገጥሙት ስፐርሶቹ በ26 ነጥብ በደረጃ ሰንጠረዡ 13ኛ ስፍራ ላይ ተቀምጠዋል። ከስፐርሶቹ ጋር የመቆየት ህልውናቸው አጣብቂኝ ውስጥ የገባው ቶማስ ፍራንክ በሊጉ ደረጃቸውን ለማሻሻል ወሳኝ ፍልሚያቸውን ከሜዳቸው ውጭ ያደርጋሉ። ዶሚኒክ ሶላንኬ፣ ፔፔ ሳርና ዴስቲኒ ኦዶጊ በምሽቱ ጨዋታ በጉዳት የማይሰለፉ የቶትንሃም ሆትስፐር ተጫዋቾች ናቸው ተብሏል። በሌላ የሊጉ መርሃ ግብር ምሽት 2 ሰዓት ተኩል ሊቨርፑል አንፊልድ ላይ ከሊድስ ዩናይትድ ይጫወታል። በውጤት ደረጃ መሻሻሎችን እያሳየ የሚገኘው የአርነ ስሎት ቡድን ሊቨርፑል በወራጅ ቀጠና ውስጥ የሚገኘውን ሊድስ ዩናይትድን የሚገጥምበት ጨዋታ ይሆናል። ወሳኝ አጥቂዎቻቸውን መሐመድ ሳላንና አሌክዛንደር አይዛክን በጉዳትና በአፍሪካ ዋንጫ ተሳትፎ ምክንያት ያጡት ቀዮቹ በሊጉ 4ኛ ተከታታይ ድላቸውን ለማግኘት ይጫወታሉ። ዛሬ በሚደረግ ሌላኛው የለንደን ደርቢ ጨዋታ በተመሳሳይ ምሽት 2 ሰዓት ከ30 ክሪስታል ፓላስ ከፉልሃም በሰለርስ ፓርክ ስታዲየም ይጫወታሉ። ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ ከተጨማሪ የስፖርት ዜናዎች ጋር እንገናኛለን። ለዜና ኢትዮጵያ የተዘጋጁ የስፖርት ዜናዎቻችን ተጠናቀቁ። በሰላም ዋሉ።